ይህን ያረጀ ኮፍያ አይታችሁ እንዳትታለሉ። በዚህ በላሸሸ ጨርቅ ስር በሃያኛው ክፍለ ዘመን ከነበሩት እጅግ ብሩህ የንግድ አእምሮች አንዱ ተሸሽጓል። ይህ ሕፃን በርናርድ ጋሬት ይባላል። ሌሎች ልጆች በሚጫወቱበት ዕድሜ በርናርድ አንድ ትልቅ ባንክ ደጃፍ ላይ ጫማ የመጥረግ ስራውን ጀምሯል። እዚያ የተገኘው ግን ለሳንቲም ብሎ አይደለም፣ ሚስጥሮችን ለመስማት እንጂ። የባለጸጋ ነጭ ነጋዴዎችን ጫማ እየወለወለ ንግግራቸውን በጥንቃቄ ያዳምጣል። ስለ ወለድ መጠን፣ ስለ ቤት ሽያጭና ስለ ብድር አወቃቀር የሚወያዩትን ሁሉ በጭንቅላቱ ይዛል። ነጋዴዎቹ ሲሄዱ በርናርድ የደበቃትን ማስታወሻ ደብተር አውጥቶ ሁሉም ነገር ይዘግባል። በ1939 ቴክሳስ ውስጥ ስርዓቱ ለሱ እንዳልተሰራ ገብቶታል። ስለዚህ ስርዓቱን ራሱ መቆጣጠር ወስኗል። አባቱ መራራውን እውነት ይነግረዋል። በቴክሳስ ውስጥ አንድ ጥቁር ሰው ወደ ባንክ ሊገባ የሚችለው ለማጽዳት ብቻ እንደሆነ ይነግረዋል። ነገር ግን የበርናርድ አይኖች ሽንፈትን አያሳዩም። ይልቁንም ትልቅ እቅድን እያሰላሰሉ ነው። ከ15 ዓመታት በኋላ በርናርድ አግቶ ከባለቤቱ ዩኒስ ጋር ወደ ሎስ አንጀለስ ይጓዛል። ምንም እንኳን በኤልኤ ያለው አየር የተሻለ ቢመስልም መሰናክሎች ግን አሁንም እንደቆሙ ይረዳል። የቤትና የቤት ሽያጭ ወኪል ሆኖ ስራ ይጀምራል። በገበያው ውስጥ ትልቅ ክፍተት መኖርን ያስተውላል። የጥቁር ማህበረሰቡ እያደገና ገንዘብ እያገኘ ቢሆንም ወደ ጠባብ መንደሮች እንዲታጎሩ ተደርጓል። በርናርድ በጣም አሪፍ ቦታ ላይ ያለ አንድ ህንጻ ያገኛል። የህንጻው ባለቤት ባርከር የተባለ ነጭ ሰው ነው። በርናርድ ስራ ከመጠየቁ ይልቅ የህንጻውን ቁልፍ እንዲሰጡ ይጠይቋል። አንድ ስምምነት ያቀርባል። ህንጻውን $30,000 ይገዛዋል። በተጨማሪም ተካራዎችን ሞልቶ ሲጨርስ $5,000 ቦነስ እንደሚሰጠው ቃል ይገባል። ባርከር በዚህ ወጣት ድፍረት ቢደነቅም በስምምነቱ ላይ ጥርጣሬ ነበረው። በርናርድ ግን አይለማመጥም፣ ሁኔታዎችን ያስተውላል። በባርከር ጠረጴዛ ላይ የባንክ ካላንደር ያያል። የባንክ ስራ አስኪያጅ ዋናው ቁልፍ እንደሆነ ይረዳል። ባንክ ቤትም ይሄዳል። የባንክ ቤቱ ጸሐፊ እንደሱ አይነት ጥቁር ሰው የባንክ ቤቱን አስተዳደር ማግኘት እንደማይችል ትነግረዋለች። ለትንሽ ሰዓታት እዛው በሩ ላይ በመሆን ጠበቀ። በዚህን ጊዜ አስተዳዳሪው ሲመጣ ወዲያውኑ አስቆመውና እንዲህ አለው፣ ስለናንተ የቪአይፒ ደንበኞች አውቃለሁ እና ይህ ቢዝነስ ደግሞ ለእሱ ካበደረው ባንከሩንም እንደሚጠቅም ይነግረዋል። ግን የባንኩ ስራ አስኪያጅም ምንም ሳያስብበት ውድቅ አደረገበት። አንድ ቀን ምሽት ላይ ከቤቱ ባለቤት ስልክ ተደወለለት። ብድር ለማግኘት የእሱን ስም መጠቀም እንደሚፈልግ በርናርድ ምንም አማራጭ እንደሌለው ይነግረዋል። ባልጠበቀው ሁኔታ አከራዩ ስለሱ ተስፋ እንደማይቆርጥና ትግሉን ባለማቆሙ በማድነቅ ዋስ እንደሚሆነው ቃል ይገባለታል። እናም ለመጀመሪያ ጊዜ ንብረት ለመግዛት ከባንክ ተበደረ። የቤት ባለቤት መሆን የራሱ ጣጣ አለው። በአፓርታማ ውስጥ የምትኖር አንዲት አሮጊት ጥቁር ሰው በህንጻ ውስጥ ሲንቀሳቀስ በማየቷ ፖሊስ ትጠራለች። ፖሊሶች ሲመጡ በርናርድ ክርክር ውስጥ አይገባም። ይልቁንም የባለቤትነት ማረጋገጫ ሰነዱን ያሳያቸዋል። እኔ ሰራተኛ አይደለሁም ይላታል በረጋ መንፈስ፣ እኔ የህንጻው ባለቤት እንጂ። የሴቲቱ የድንጋጤ ፊት ከሚያገኘው ኪራይ በላይ ዋጋ ነበረው። በንዴት ለቃ ትወጣለች። በርናርድም ወዲያውኑ በሌላ ጥቁር ተከራይ ይተካታል። ለማሸነፍ ግን ስርዓቱ የሚያምነው ፊት እንደሚያስፈልገው ይረዳል። በዚህ ጊዜ ነው ጆ ሞሪስ የተባለውን ባለሀብት የሚያገኘው። በርናርድና ጆ እንደ ድብቅ አጋር ብቻ እስከ መጨረሻ መሄድ እንደማይችሉ ይረዳሉ። በኤልኤ ያሉ ትላልቅ ህንጻዎች ለመግዛት ነጭ የፊት ሰው ያስፈልጋቸዋል። ማት ስታይነር የተባለው ወጣት ይመለምላሉ። ይህ የፊልም ክፍል ትልቅ የትምህርት ምዕራፍ ነው። በርናርድና ጆ ወራትን ወስደው ማትን ያሰለጥኑታል። ምን ማወቅ እንዳለበትም ያስተምሩታል። አረማመድ፣ በቢሮዎች ውስጥ እንዴት በልበ ሙሉነት መራመድ እንዳለበት፣ አነጋገር፣ ሳይንተባተብ ስለ ትልልቅ የገንዘብ ዝውውር እንዴት ማውራት እንደሚችል፣ ጎልፍ፣ ምክንያቱም በአምሳዎቹ ውስጥ አብዛኞቹ የንግድ ስምምነት የሚጨረሰው በጎልፍ ሜዳ ላይ ነበርና። በርናርድ አእምሮ ነው፣ ጆ ደግሞ የገንዘብ ምንጩ፣ ማት ደግሞ ጭምብሉ ነው። ትኩረታቸውን በባንገርስ ቢልዲንግ በተባለው በኤልኤ ረጅም ህንጻ ላይ ያደርጋሉ። በርናርድን በአንድ ወቅት ውድቅ ያደረጉት ባንኮች ሁሉ ያሉት በዚህ ህንጻ ውስጥ ነው። በማት አማካኝነት ህንጻውን ይገዙታል። አሁን በርናርድን በበሩ እንዲገባ ያልፈለጉት ሰዎች ሁሉ የእሱ ተከራዮች ሆነዋል።
በየቀኑ ጧት በርናርድ እንደ ጽዳት ሰራተኛ ተመስሎ ወደ ህንጻው ይገባል። ወለሉን እያሸ ቢሮዎች ውስጥ ያሉ ባለስልጣናት የሚመካከሩትን ስልት ይሰማል። ይህ ትልቅ ግርምት ነው። ሽንት ቤት የሚያጥበው ሰውዬ የህንጻው ዋና ባለቤት ነው። በኤልኤ ማሸነፍ ብቻ ለበርናርድ አልበቃውም። ሊሰብረው የሞከረውን ያን የቴክሳስ ከተማ ሊለውጡ ይፈልጋል። ጆንና ማትን ይዞ ወደ ቴክሳስ ይሄዳል። ዓላማው የከተማውን ዋና ባንክ ወይም ሜንላንድ ባንክ መግዛት። በቴክሳስ ውስጥ ነገሮች አደገኛ ናቸው። ዘረኝነቱ እንደ ኤልኤ በትህትና የታጀበ አይደለም። ባንኩን ይገዙታል። በርናርድም በድብቅ ለጥቁር ቤተሰቦች የቤትና የንግድ ብድር መልቀቅ ይጀምራል። በታሪክ ለመጀመሪያ ጊዜ በቴክሳስ ውስጥ ለተጨቆኑ ሰዎች የባንክ በር ተከፈተ። ነገር ግን የሥርዓቱ ሰዎች ለውጡን ያስተውላሉ። የባንኩ የቀድሞ ባለቤት ልጅ ፍሎሬንስ ጁኒየር ጥርጣሬ ይገባዋል። ማት ስለ ብድር ስሌቶች ምንም ዕውቀት እንደሌለው ይረዳል። መዝገቦችን መበርበር ይጀምራል። ማት በጭንቀቱ ምክንያት መብረክረክ እንደጀመረ በርናርድ ይረዳል። ጭምብሉ እየወለቀ ነው። ማት በቃላት ብቻ ሳይሆን በእውነትም ትልቅ ባለቤት መሆን ይፈልጋል። ይህ ትዕቢቱ ደግሞ በባንክ ሰነዶች ላይ ስህተት እንዲሰራ ያደርገዋል። ይህ ደግሞ ወደ መጨረሻው ፍጥጫ ያደርሰናል። በርናርድ ግዛቱን የገነባው በጥላ ስርና በብልሃት ነበር። ነገር ግን የፌዴራል መንግስት መብራት በእነሱ ላይ ማብራት ሲጀምር ጥላዎቹ መጥፋት ይጀምራሉ። ለቪዲዮ ማጠቃለያ ይህ ስክሪፕት የበርናርድ ጋሬት ስኬት፣ የማት ስታይነር ስልጠናና የባንክ ኢንዱስትሪውን እንዴት በብልሃት እንደተቆጣጠሩት ያሳያል። ትኩረቱ በንግድ ብልሃትና ዘረኝነት በሂሳብ ስሌት እንዴት ማሸነፍ እንደሚቻል የሚያሳይ ነው።